ደረሰ የ2026ቱ የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በሶስት ሀገራት በካናዳ፣ ሜክሲኮ እና አሜሪካ አዘጋጅነት በ48 ተሳታፊ ሀገራት በ12 ምድብ ተከፍለው ጨዋታቸውን የሚያከናውኑበት 23ኛው የዓለም ዋንጫ ዛሬ በይፋ ምሽት 4 ሰዓት ላይ በአዘጋጇ ሜክሲኮ እና እንዲሁም ደግሞ በአፍሪካ ተወካዩዋ ደቡብ አፍሪካ መካከል በይፋ ይጀመራል። ሁለቱ ቡድኖች 2010 ላይ በርካቶቻችን የምናስታውሰውን ሸበላላ ግብ አስቆጥሮ በአፍሪካ ምድር ለመጀመሪያ ጊዜ በተከናወነው የዓለም ዋንጫ ላይ 1-1 በጆሃንስበርግ ላይ አጠናቀው እንደነበረ ይታወሳል። ያኔ ሸበላላ ያስቆጠራትን አስደናቂ ግብ በርካቶቻችን እናስታውሳለን። አሁን ደግሞ በመክፈቻው በድጋሚ ከ16 ዓመታት በኋላ ሁለቱ ብሔራዊ ቡድኖች በዓለም ዋንጫ ተገናኝተዋል። ዛሬ ምሽት 4 ሰዓት ሲሆን ጨዋታቸውን በታሪካዊው ስቴዲየም አዚቴካ ላይ ያከናውናሉ። በሜክሲኮ ሲቲ ስቴዲየም ላይ ይህ ስቴዲየም ታሪካዊ ነው። 3 የተለያዩ የዓለም ዋንጫ ውድድሮችን በማስተናገድ በታሪክ የመጀመሪያው ስቴዲየምም ያደርገዋል። ፔሌ ታሪክ ሰርቶበታል። ማራዶናን በተመሳሳይ ታሪክ የሰራበት ስቴዲየም ነው። ዛሬ ምሽት 4 ሰዓት ላይ በይፋ የዓለም ዋንጫ ይጀመራል። እኛም ባንጋፋው ኤፍኤም አዲስ 97.1 ላይ ከምሽቱ 3 ሰዓት ጀምሮ ይህንን ተጠባቂ ጨዋታ ሜክሲኮ ከደቡብ አፍሪካ የሚያከናውኑትን ጨዋታ በቀጥታ ስርጭት ወደ እናንተ የምናስተላልፍ ይሆናል። ማን ያሸንፋል? የጨዋታ ግምቶቻችሁን አስቀምጡልን። የዘንድሮው የዓለም ዋንጫ አሸናፊ ሻምፒዮን ማን ይሆናል? እስኪ ጻፉልን። ኮመንት መስጫው ክፍት ነው፣ ልታስቀምጡልን ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። እናት ሀገር ሜክሲኮ ይላል ፊቻሪቶ። ሁሉም በዚህ ሰዓት ላይ ሁሉም አፍሪካዊ የሜክሲኮ ደጋፊ ነው። ታውቁታላችሁ ደቡብ አፍሪካ ምን ሲያደርጉ እንደነበረ። ሌሎች አፍሪካኖችን ዝም ብሎ በኖርማል እየገደሉ ነበር፣ ጸጥ ብሎ ማለት ነው። ምንም አለ አይደለ ሳይራሩ መንገድ ላይ ዶች እያደረጉ ነበር። ያ ደግሞ ሁሉም አፍሪካዊ ከነሱ ሳይድ እንዳቆመ አድርጓቸዋልና አብዛኛው በሶሻል ሚዲያ ላይ ስትከታተሉ የምታዩት ነገር ጥቁሮች ለሜክሲኮ እየደገፉ ነው። እኔም ቢሆን ለሜክሲኮ ነው የምደግፈው። ምን እንዳደረጉ እናውቃለንና ዛሬ የመጀመሪያው የዓለም ዋንጫ ጨዋታ በእኛ በአፍሪካ ዘንድ እኮ ደቡብ አፍሪካ መደገፍ ነበረብን፣ ግን ያረገችው ብልግና ስለሆነ ብቻ ሜክሲካዊ ይሆናል። እስቲ የሆነ ሜክሲካዊ ቃል ጣላት ይባላል። ገና ሳይጀመር አነጋጋሪ በሆነው የዘንድሮ ዓለም ዋንጫ ላይ የማን ደጋፊ ናችሁ? ማንስ ይበላል ትላላችሁ? የኔን ልንገራችሁ፣ የኔን እነግራችኋለሁ። ግን ከድጋፍ ስሜት ውጪ ሆናችሁ እናንተ ሀሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። ማን ሊበላ ይችላል? ምክንያቱም ካላችሁ እኔ ፖርቹጋል የሚበላ ይመስለኛል። ግን እኔ ከድሮም ጀምሮ የፈረንሳይ ደጋፊ ነኝና በፈረንሳይ ድጋፌ ቀጥላለሁ ማለት ነው። ለማንኛውም አነጋጋሪ ነገሮች ካሉ እየመጣው ቪዲዮ እየሰራው አብረን የምንቆይ ይሆናልና ትንሽ ሁሉንም ጨዋታዎች ለማየት በጣም አስቸጋሪ ነው። ከኛ ሀገር ሰዓት ጋር አይመጣጠንም። በዛ ላይ ደግሞ ስራም ስላለኝ ትንሽ አስቸጋሪ ነው ሌሊት ላይ ለማየት። የሚገጥሙንን ጨዋታዎች እያየን አነጋጋሪ ነገሮች ከተፈጠሩ ግን እናወራበታለን። ለማንኛውም የእናንተስ የምትደግፉት ሀገር ማን ነው? ሐሳባችሁን ኮሜንት ሴክሽን ላይ ይመሻችሁ። ዛሬ ዓለም ዋንጫ ይጀምራል። ሙሉ ዓለም ማን እንዲያሸንፍ ነው የሚፈልገው? ሜክሲኮ እንዲያሸንፍ ነው የሚፈልገው። እኔ አፍሪካዊ ነኝ። ማን እንዲያሸንፍ ነው የምፈልገው? ሜክሲኮ እንዲያሸንፍ ነው የምፈልገው። ሳውዝ አፍሪካ አፍሪካን አትወክልም። በዚህ ሐሳብ የምትስማሙ ሰዎች ሼር፣ ሪፖስት እያደረጋችሁ ይመቻችሁ። ገብተናል። ሜክሲኮ ተከስተናል። እንግዲህ መተናል። ደህና አድርገን ልንቆላችሁ ነው ማለት ነው። ምንም አፍሪካዊ ሀገር ነው ብለን አፍሪካ የምንደግፍበት ምንም አይነት ምክንያት የለንም አባቴ። አፍሪካዊነታቸውን ባለፈው ወር አሳይቶናል አባቴ። ምን ያክል አበሾቹን ሲያሰቃዩ እንደነበረ ታውቁታላችሁ። ስለዚህ በምንም ተአምር ልንደግፋቸው የማንችለው አፍሪካዊ ሀገር ቢኖር እኚህ ናቸው። ስለዚህ ደህና አድርጎ ቢቆሉ እርካታው ልዩ ነው ማለት ደህና አድርጎ ቢሰጣቸው ማለት ነው። ለማንኛውም ብቻ ግን እናንተ አፍሪካዊ ናቸው ብላችሁ ሳውዝ አፍሪካ መደግፍ ከሆነ ልሰማ አልችልም።
ይሄ ይገብላል ነው ምል ገብቷላ። ደና አርገው ይቆላሉ ነው ምል ዛሬ ደና አርገው ሀበሻን ነካ የለውም በረካ የሚለውን ያንን እንዲያስታውሱ ነው የምናደርጋቸው። ለማንኛውም ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። የዓለም ዋንጫ ዛሬ ማታ ይጀምራል። ይህ የዓለም ዋንጫ የሚለየው የጎቶቹ ሜሲና ሲአር7 የመጨረሻ የዓለም ዋንጫ ይሆናል ተብሎ ስለሚታሰብ ነው። የዓለም ዋንጫ የሚዘጋጀው በሜክሲኮ በዩኤስኤ እና በካናዳ ሲሆን ዛሬ በኢትዮጵያውያን ሰዓት አቆጣጠር ከምሽቱ 4 ሰዓት ሲል በደቡብ አፍሪካና በሜክሲኮ መካከል በሚደረገው ጨዋታ ይጀምራል። ብዙዎች ዘላስት ዳንስ እያሉት ይገኛሉ። እንደነ በተለይ ዋንጫ ያልበላው ክርስቲያኖ ሮናልዶ የመጨረሻው ይሆናል ተብሎ ይገመታል። ፖርቹጋላውያንም ይሄንን ዋንጫ አንሰጠዋለን እያሉ ይገኛሉ። የዓለም ዋንጫ ዛሬ ይጀምራል። እሺ የዓለም ዋንጫ ዛሬ ሜክሲኮ ከሳውዝ አፍሪካ 4 ሰዓት ላይ ኦፊሻሊ ይጀምራል እና ውድድሩ ከመጀመሩ በፊት የወርቅ ጫማው የወርቅ ኳስና የጎልደን ግሎቭ አሸናፊ የሚሆኑትን ተጫዋቾች ገምታለሁ። እናንተም የእናንተን ግምቶች ተነግሩኛላችሁ። እኔ ፐርሰናሊ የጎልደን ቡቱን አሸናፊ ይሆናል ብዬ የምገምተው ኢትስ ኪሊያን ምባፔ ማለት ኪሊያን ምባፔ፣ ላሚን ያማል እና ሃሪ ኬን ነው የምገምተው ከሶስቱ አንዱ። ግን ፋይናሊ ደግሞ ግምት የሚሰጠው ለኪሊያን ምባፔ ነው። የስ አይ ኖ ዲዛሬ ዱዌ፣ ኦሊሴ፣ ኦስማን ዴምቤሌ፣ ቸርኪ ምናምን ለን ብዙ ተጫዋቾች እንጠራለን። በፈረንሳይ ከተለያዩ አንግሎች የተለያዩ ጎሎችን ማግኘት የምትችልበት ኦፕሽኖች አሏት። ግን አሁን አይደለም፣ ድሮም ነበራት፣ ሁሌም ነበራት። ግን ሁሌም the main man it's ኪሊያን ምባፔ whatever it is። በዛ ላይ ደግሞ ይሄ እነዚህ እንዳለ ክሬቲቭ ተጫዋቾች ቦክስ የሚያደርጉት እንቅስቃሴዎች ምናምን ብዙ ፔናልቲዎችን ፈረንሳይ እንድታገኝም ሊረዳት ይችላል። ሶ በእነዚህ ፕላስ ደግሞ ኪሊያን ምባፔ is the main man guys it's ኪሊያን ምባፔ ካለፉት ብዙ ዓመታት በተጫወተባቸው ውድድሮችን እንዳለኮ ከፍተኛ ጎል አግቢ የሆነ ሲያሸነፍ የነበረ በጣም ትልቅ ተጫዋች ነው። ሶ አሁንም ለኪሊያን ምባፔ ሰጠዋለሁ። የጎልደን ቦል ደግሞ አሸናፊ ይሆናል ብዬ የምገምተው ላሚን ያማል፣ ምንም ጥያቄ የለውም። the best player እሱ ነው። እሱም በዚህ ውድድር ላይ የሚገርም ቶርናመንት ያሳልፋል ብዬ ስለምገምት በለውም አልበለውም ፋይናሊ እሱ ጎልደን ቦል አሸናፊ የሚሆን ይመስለኛል። ጎልደን ግሎቭ የጎልደን ግሎቭ ደግሞ አሸናፊ ብዙ ሰው በዚህ ጉዳይ ላይ ስማማ ይችላል። ግን አይ ቲንክ እኔ ፒክፎርድ የሚያሸንፍ ይመስለኛል። እንግሊዝ በቱሄል ስር በጣም ኦርጋናይዝድ የሆነ ማለት እስከዛሬ ካየነው የተሻለ ሞር ዲፌንሲቭ አሪፍ ስትራክቸር ያለው ሚድፊልዱ ላይም በጣም ጠንካራ የሆነ የእንግሊዝ ብሔራዊ ቡድን ይመስለኛል። ሶ እኔ ፐርሰናሊ እስከ ሴሚም ይሄዳሉ ብዬ ስለማስብ እስከዛን ድረስ አሪፍ ክሊንሺት አኪሙሌት አድርገው ጎልደን ግሎቭን ጆርዳን ፒክፎርድ ያሸንፋል ብዬ ገምታለሁ። ይሄ የኔ ግምት ነው። እስኪ እናንተን ግምት ደግሞ መስማት ፈልጋለሁ። ኮመንት ላይ ንገሩኝ። ይመቻችሁ። ፊፋ ወርልድ ካፕ 2026 ሂር ዊ ጎ ተብሏል። ዛሬ ይጀመራል። ተወዳጁ ተናፋቂው የዓለም ዋንጫ በአሜሪካ ሜክሲኮ እና ካናዳ አዘጋጅነት ለ23ኛ ጊዜ ይደረጋል። የዘንድሮ የአሜሪካ የሜክሲኮ እና የካናዳ ዓለም ዋንጫን ማን ያሳካል? ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ በአንደኛ ደረጃ ይህንን ዋንጫ እንዲያሳካ የምፈልገው ጎቱ ፍየሉ ሲአር7 ነው። ስለዚህ ዘንድሮ ፖርቹጋል እንድትበላ ነው የምፈልገው። ፖርቹጋል ካልበላች ግን ፈረንሳይ እንድትበላ ነው የምፈልገው። ምክንያቱም ከ2006 ጀምሮ የፈረንሳይ ብሔራዊ ቡድን ደጋፊ ነኝ። ምክንያቱ ደግሞ ዚዙ ነው። ጨዋታው ደግሞ ብራዚል ከፈረንሳይ በጀርመኑ ዓለም ዋንጫ ሲጫወቱ ዚዙን አየሁት። ከዛ ጊዜ ጀምሮ እስካሁን ድረስ የፈረንሳይ ብሔራዊ ቡድን ደጋፊ ነኝ። ንጉሱ ሲአር7 ግን መብላት ስላለበት ከሱ የሚበልጥብኝ ምንም ነገር ስለሌለ እግር ኳስ ውለታው እንድትከፍለው ወደ አሜሪካ፣ ወደ ሜክሲኮና ወደ ካናዳ ጠርቷለች። ጎቱ ሲአር7 ዋንጫውን አንስቶ እንግዲህ የእግር ኳስ ህይወቱን በጥሩ አጨራረስ ይጨርሳል ብዬ አስባለሁ።